የዛሬ የእሁድ ቁርሳችን እንግዲህ ይህን የመሰለ ቁርጥርጥ የሚል ክሬፕስ ነው የሰራሁት። በነገራችን ላይ እንቁላል ተጠቀምኩኝ፣ ከዛ ስኳር፣ ትንሽ ጨው፣ ከዛ ደግሞ ወተቱ ላይ እንግዲህ እርድ አድርጌበታለሁ። ያው ዛፍራን ነው ማለት ነው፣ ምግብ እርድ ሳይሆን ያኛው እርድን ጨመርኩት። ከዛ በኋላ ደግሞ ቅቤ፣ ያልቀለጠ ቅቤ፣ ከዛ ዱቄት አድርጌ ቫኒላ ጨምሬ አብሬ በጁስ መፍጫ ፈጨሁት። ከዛ በኋላ እንግዲህ ይሄን ይመስላል። መጥበሻችን ሲግል እንግዲህ በእንደዚህ መልኩ እናደርጋለን። ከዛ በኋላ እንደዚህ አድርገን እናበስለዋለን። የሚገርም በነገራችን እጃችሁ ላይ ቆረጠጠም እዩት እንዴት እንደሚሆን ማለት ነው። በነገራችን ላይ ቅቤው ነው እንደዚህ የሚያደርገው። ቅቤ አለመጠቀም ትችላላችሁ፣ ቅቤም አለመጠቀም ይቻላል ማለት ነው። ሁለት አማራጭ ነው፣ በቅቤም ያለ ቅቤም። በቅቤ ሲሆን እንደዚህ ነው የሚሆነው፣ በቃ ይሄን የመሰለ ክሬፕስ ነው የሚሆነው። ያለ ቅቤ ግን ሲሆን ይደርቃል፣ የሆነ ደረቅ ያለው ነው የሚሆነው ማለት ነው። እናንተ ምርጫችሁ ነው። በቅቤ ሲሆን መጥበሻ ላይ ትንሽ ያስቸግራችኋል ለመውጣት በደንብ ያው እንትን ስለሚለው ማለት ነው። እናንተ እንደመርጣችሁ። ከዛ እንግዲህ ቸኮሌት ቀብቼ በዚህ መልክ በላሁት። ሙዝ ቆርጣችሁ ማድረግ ትችላላችሁ ከፍራፍሬ ጋር። ይሄ ሙዝ እንትነው ስትሮበሪ ምናምን አድርጋችሁ መጠቀም ትችላላችሁ። እንዲሁም ደግሞ በሌላ ነገር ቀብታችሁ መብላት ትችላላችሁ፣ እንደ ምርጫችሁ ማለት ነው። በነገራችን ላይ አንዴ ከሞከራችሁት ሱስ የሚያስይዝ ነው። አፋችሁ ላይ ሙሙት የሚል በቃ የሆነ ጣፋጭ የሆነ ነው ማለት ነው። በጣም የሚገርም ክሬፕስ ነው ማለት ነው። ይሄ ሬሲፒ እንግዲህ ሞክሩት፣ የምር በጣም ትወዱታላችሁ። ለማንኛውም ይሄ በዚህ መልኩ እንግዲህ እሁድ ቁርሴን እንጆይ አድርጋለሁ ማለት ነው። ወዳችኋለሁ። ለማንኛውም ባይ ላቭ ዩ